example of nationalist movement ይሄን ካልን ፋክተሮች ከገለጽን ሀገራት እነማን ናቸው ለመጀመሪያ ጊዜ የናሽናሊዝም ሐሳብ የጀመሩት? ፎር ኤግዛምፕል የመጀመሪያ ኢትሊ ነው። ኢትሊ ዩኒፋይ ከመሆኗ በፊት በተለያዩ ሰዎች ትመራ ነበር። ግማሹ ፓርት በፖፖች ይመራል፣ ግማሹ በኦስትሪያ ይመራል፣ ግማሹ በፍራንስ ይመራል። ስለዚህ እነዚህ ሐሳቦች ጠቅለል ብሎ እንደ ሀገር በአንድ ሀገር እንዲመጣ ይፈልጋልና ስለዚህ ጣሊያን የመጀመሪያው ሀገር ነች። ከዛም የመጀመሪያ መሪዎች እነዚህ የናሽናሊዝም ሐሳብ የጀመሩ ጣሊያን ላይ የጀመሩ ሰዎች አንደኛ ጋሪባልዲ ይባላል፣ ሁለተኛ ካቮር፣ ሶስተኛ ኪንግ ቪክተር ኢማኑኤል ዘሰከንድ። እነዚህ ሶስቱም ኢንፍሉዌንሻል በዲዎች ናቸው፣ ተጽዕኖ ፈጣሪ በጣሊያን ላይ ለጣሊያን ዩኒፊኬሽን። እነዚህ ሰዎች ጋሪባልዲ፣ ካውንት ካሚሎ ካቮር and king Emmanuel Victor II was the good personality that's unifying Italy. ሁለተኛ የናሽናሊዝም ሐሳብ የተጀመረው በጀርመን ነው። በጀርመን ላይ የመጀመሪያ ሐሳብ የጀመረው ኦቶ ቫን ቢስማርክ እንላለን። the leader of this nationalism or the unification of Germany. የሱ ሐሳብ ፕሩሻን ሴንተር በማድረግ ጀርመንን ዩኒፋይ እናደርጋለን የሚል ሐሳብ ነው ያለ። ስለዚህ ጀርመን ዩኒፋይድ ወይም ዩናይትድ ስትሆን ብዙ ስትራግሎች አሉ። እነዚህን ስትራግሎችን የኦቶማን ቢስማርክ ፖሊሲ ምንድነው? to unifying Germany, he wanted the policy that is what we call blade and iron. ይሄ የኦቶማን ቢስማርክ ፖሊሲ ነው። ከተቻለ በዲፕሎማሲ ካልተቻለ ግን በጦርነት ደም ፈሶ ጀርመን ዩኒፋይድ ትሆናለች የሚል ሐሳብ ነው ያለ። ሶስተኛ ባልካን ስቴት ወይ ባልካን ካንትሪዎች በዛን ሰዓት በ19ኛው ክፍለ ዘመን ላይ ወይንም 1815 አካባቢ ላይ በማን እጅ ነበረች? በኦቶማን ግዛት ነበረች። ባልካን ካንትሪዎች የምንላቸው ብዙዎች ናቸው። እነ ሰርቢያ፣ እነ ሞንቴኔግሮ፣ ሄርዘጎቪና፣ አልባኒያ ምንላቸው በሙሉ በኦቶማን ኢምፓየር ስር ነበረች። ስለዚህ እነዚህ ባልካኖች ምን ይፈልጋሉ? ኢንዲፔንደንስ ይፈልጋሉ። የራሳቸውን ራስ ገዝ ስርዓት ይፈልጋሉ። ሰልፍ ዲተርሚኔሽን ይፈልጋሉ። ስለዚህ ከዚህ የተነሳ በሶስተኛ ደረጃ ላይ ናሽናሊዝም ሐሳብ የጀመሩት ባልካኖች ናቸው። and the last one is Americans. The growth of national unity after the independence and the civil war. ስለዚህ ኖርዝ አሜሪካ ስፔሻሊ 13 ስቴቶች በግሬት ብሪቴን ኮሎኒ ውስጥ ነበረች at the beginning. በመጀመሪያ አሁን ታላቁ አሜሪካ ብለን የምንጠራው USA ብለን የምንጠራው ሀገር በመጀመሪያ በታላቁ ብሪቴን ኮሎኒ ውስጥ ነበረች። ስለዚህ እነዚህ ነገሮች ኢንዲፔንደንሲ ያስፈልጋቸዋል። ስለዚህ ናሽናሊዝም የሚያስፈልጋቸው ዋና ምክንያቶች እነዚህ ናቸው። What was the theoretical insights of this nationalism? ምንድነው ቲዮሪው? ሐሳቡ ለምንድነው የሚያስፈልገው? ቲዮሪው ለምንድነው የመጣ የሚለውን ነገር there was two forms of nationalism. The first one is the liberal nationalism እንላለን። የመጀመሪያ ቲዮሪ ሊበራል ናሽናሊዝም። ሊበራሊዝም በሌላ አነጋገር ሊበራሊዝም ነው። ሊበራሊዝም ምንድነው? It is promoting what? The freedom of speech, the freedom of democracy, and it's encouraging the unity of that nation. ስለዚህ እነዚህ በሙሉ ምንድናቸው?
ሊበራል ናሽናሊዝም ብለን እንጠራቸዋለን። ይሄ ሐሳብ በ19ኛ ክፍለ ዘመን ላይ በማንና በማን ነው የተንጸባረቀው? በጀርመንና በጣሊያን። ጣሊያኖች የሚፈልጉት ምንድነው? the freedom of speech, the freedom of democracy and the unity ይፈልጋሉ። እንዲሁም ጀርመን ሁለተኛ ቲዮሪ የዚህ የናሽናሊዝም ሁለተኛ ቲዮሪ aggressive or chauvinist, the chauvinist nationalism እንላለን። ይሄ ደግሞ ፕሮሞት የሚያደርገው ምንድነው? the superiority and the expansion of what we call the war. superiority ይሄ ስፔሻሊ ኢንዲኬት የሚደረገው በጀርመን ነው። we are superior from other countries or from other nation ይላሉ። especially in the time of Adolf Hitler, the German should become considering themselves as a superior. so ይሄ ወዴት አመራቸው? ወደ ዓለም ጦርነት for the world war first አንደኛ ዓለም ጦርነት ላይ ሀገራት እንዲገቡ አድርጓል። አንዱ የበታች ነው፣ አንዱ የበላይ የሚል ሐሳቦች እየተንጸባረቁ ሲመጡ ማለት ነው። so እነማን ናቸው የናሽናሊዝም ሐሳብ ቲንከሮች የሚለውን ነገር ማየት ያስፈልጋል። who were the thinkers about the nationalism that is forming in two theories? it is the liberal nationalism or the chauvinist nationalism የሚለውን ነገር ማየት ያስፈልጋል። in the case of Italy, Giuseppe Mazzini የምንለው ሊደር ነው። ሶ መጀመሪያ ምንድነው ያደረገው? ወጣት የጣሊያን ልጆችን ነው ኦርጋናይዝ ያደረገው። so he organizing young Italians for fighting against for their unification. so nationalism movement the moral unity ነው የሚፈልገው። moral unity, psychological unity አንድ ሀገር ኖሮን አንድ ቋንቋ ኖሮ አንድ ባህልና አንድ እሴት ኖሮን እንዴት በተለያየ ግዛት እንገዛለን የሚለውን ሐሳብ ጁሴፔ ማዚኒ ማንን ያደረጀው? መጀመሪያ ወጣቶችን የጣሊያን ወጣቶችን አደረጀ። the second John Fitz, he emphasizing the language and the culture of ስለዚህ የዚህ ሰውዬ ደግሞ ዋና ዓላማ ምንድነው? በቋንቋና በባህል አንድ የሆነ ሰዎች እንዴት ተለያይቶ ተበጣጥሶ ይኖራል፣ ስለዚህ አንድነት ያስፈልጋል የሚል ቲንኪንግ አለው ማለት ነው። so ናሽናሊዝም ፖዚቲቭ እና ኔጌቲቭ ኢምፓክት አለው። ፖዚቲቭ እና ኔጌቲቭ ኢምፓክት አለው። ፖዚቲቭ ኢምፓክት ምንድነው የሚለውን ነገር እኔ so የመጀመሪያ ፖዚቲቭ ኢምፓክት የናሽናሊዝም በናሽናል ዩኒፊኬሽን ኦር ዩኒፊኬሽን ኦፍ ጀርመኒ ኤንድ ኢታሊ ተበጣጥሶ የነበረው የጀርመን ግዛት ተበጣጥሶ የነበረው የጣሊያን ግዛት አንድ ላይ ሆኗል። ይሄ ፖዚቲቭ ነው። ይሄ የሚደገፍ ነው። በቋንቋ አንድ ናቸው፣ በተለያዩ ነገሮች አንድ ናቸው፣ በባህል አንድ ናቸው። ስለዚህ አንድ አድርጓቸዋል። ሁለተኛ the end of foreign domination የውጭ ጣልቃ ገብነትን አስቆሟል ናሽናሊዝም። ስለዚህ ፖዚቲቭ ኢምፓክት አለው ማለት ነው። ሶስተኛ the promotion of education and national identity አንድ የዛ ሀገር የጣሊያንም ሆነ የጀርመን ዜጋ ሀገራዊነት እንዲሰማው አድርጓል። ሌላ ይሄን ብቻም ሳይሆን ኢንተሌክቹዋሎች እንዲበዙ የተማረ ሰው ያን ሀገር እንዲመራ አድርጓል። ሌላኛው ሁለተኛ ኔጌቲቭ ኢምፓክት ምንድነው? ወይም ዲስአድቫንቴጁ የዚህ የናሽናሊዝም ዲስአድቫንቴጁ ምንድነው? አንደኛ ኢትስ ክሬትድ ኮንፍሊክት ኤንድ ዋር ዓለም ላይ የተለያዩ ግጭቶችና ጦርነቶች እንዲካሄዱ አድርጓል። ለምሳሌ እንደ አብነት ባልካን ዋርስ the first Balkan war የምንላለ the second Balkan war የምንላለ ይሄን ባልካን ዋር ብቻ አይደለም the first world war የአንደኛ ዓለም ጦርነት የተነሳው አንዱና ዋንኛው ከዚህ ከናሽናሊዝም ሐሳብ ነው። ሌላ the rise of racial superiority ቀደም እንደተጠቀስኳቸው የጀርመኖች ዓለም ላይ እኛ ብቻ ነን የበላይ
ከኛ በላይ የለም የሚል ሐሳብ ሬሲዝም እንዲኖር ሱፔሪዮሪቲ እንዲኖር አድርጓል። ኖት ኦንሊ ዛት the idea of imperialism and colonialism እነዚህ ሐሳቦች ኔጌቲቭ ኢምፓክት መላው አፍሪካ በኮሎኒ እንዲገባ ካደረገው አንዱ ምክንያት ናሽናሊዝም ነው። በኢንዱስትሪ የፈረጠሙ ሀገራት ያላደጉ ሀገራትን ሄዶ ኮሎናይዝ እንዲያደርጉ አድርጓቸዋል። ሰመራይዝ ስናደርግ የዛሬን ትምህርት ሰመራይዝ ስናደርግ በመጀመሪያ ደረጃ ናሽናሊዝም ምንድነው የሚለውን ነገር በደንብ አድርገን አይተናል። ከዛ በኋላ ናሽን ስቴቶች እነማን ናቸው? ከዚህ በኋላ ከናሽናሊዝም በኋላ ሌሎች ስቴቶች ይፈጠራሉ። አናዘር ፖይንት ይሄ የዚህ የናሽናሊዝም ሐሳብ ምንድነው? ዩኒቲ እና ኢንዲፔንደንሲ እንዲፈጠር አድርጓል። the creation of competition and ኮንፍሊክቶች እንዲፈጠሩ አድርጓል። 1914 ላይ ናሽናሊዝም ሪሼፕ አድርጓል አውሮፓን። የአውሮፓን ፖለቲክስ ማፕንም ጭምር ሪሼፕ አድርጓል። እነዚህ ነገሮችን እስከ አንደኛ ዓለም ጦርነት መዳረሻ ድረስ የነበረው የናሽናሊዝም ሐሳብ አውሮፓን ወዴት ነው የመራው? የተለያዩ ኢኮኖሚካሊ እንዲያድጉ አድርጓቸዋል። እነዚህ ነገሮችን በሙሉ ቤዝድ ኦን ናሽናሊዝም። ስለዚህ ናሽናሊዝም የጀመረበት ቦታ እነማን ናቸው የጀመሩት፣ ፋክተሮቹ ምንድናቸው፣ ቲዮሪው ምንድነው የሚለውን ነገር እንዲቴል አይተናል። ስለዚህ የዛሬን ትምህርት በዚህ እናጠቃልላለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።